ዛሬ ግን ወሳኝ ቀን ነው። አጎበድድለታለሁ ነው ማለት ባቴ እኔ ሌለ መሬት ነው ሞኖ እነጠፍለታለሁ ስለ ምን ሆነ? አትቅደመኝ፣ በመንጣፍነት አትቅደመኝ። ነገር ያለው አንተ ግን ምንም የጣመኝ ነገር ምንም እየጣመኝ አይደለም ማለት ምንድነው? ቆይ ማይጥምህ አንተ እንዴ ጓደኛ አይደለም እንዴ? ተናግሬያለሁ። መቆሳተር፣ ፊት መዘፍዘፍ፣ ይሄ አይመቸኝም እና መንቀበር አያስፈልግም። ላሽ ፒስ ተናገባኝ እናንተ እንዳይመቸል በቃ እኔ ምን አገባኝ። እኔ ግን ነግሬያለሁ፣ አቋሜ አይጥመኝም፣ አልጣመኝም። በቃ በወደ ያዘው እሱን በወደ ያዘው እኛ እናውቀዋለን እኮ። ያው ግን ሆድ ሞልቶ እንዳታውጥ በኋላ ምን ያደርግላችሁ አሁን የእውነት ቢጋብዛችሁ መስራችሁ እንዴ የመጣው ነው ለምን ነው ይታየኛል። ያናፈቀ አያዘዋ አያያዝ ታዲያ ይታያል አይደል? ቁረጣው የትኛው ከደረበው ጮማለ አረ ይገለበጣል። በዚህ ናና እስቲ ጉረሳ ጠጋበላ ስጋ ያዘ ባቴ እንዲህ ነው የምንበላው። ጥብስ አይሻልም? ምን ጥብስ አይሻልም? ጥሬ ተናግሬያለሁ፣ እንዳትሳሳት ተናግሬያለሁ። ግማሽ 4 ኪሎ ይመጣል፣ ለ3 ይበቃናል። ኧረ እኔ ያልበላም እኔ ያልበላም እኮ በቃ እኛ እንበላለን። 2 ኪሎ እንበላለን። 2 ኪሎ እንበላለን። የምራችሁ ነው? ግን በቃ ይጋብዘናል ብላችሁ ታስቡት? በእርግጠኝነት እና ሻወር ወስጄ የመጣሁት ላልበላ ነው። እንግዲህ ንጽህና መጠበቅ ጥሩ ነው፣ ግን እኔ ይጋብዘኛል ብለን አይደለም ማሰብ ያለ እኔ እሱ አላምንም። እንዴ እሑድ ሳይሆን የታጠብኩት ልበላ ነው። አንተ ገላን ከወድ ጋር ያገናኛል። ምን ለምን አትሆኝም? ካልፈለግ ሂድ። አንድ ፊትን እንዳዘበስብ ተናግሬያለሁ። ምግብና ፊት አሳይተህ ደንግጦ አይሆንም። እዚህ ቤት ግን ምግባቸው ቶሎ ነው የሚያልቀው። ምን ልትሆን ነው የምትጠራት? ሳያልቅልና ሲዛት ነው። እዚህ ቤት ቶሎ ነው የሚያልቀው ምግባቸው፣ ቶሎ ነው የሚጨርሱት። ሰላም ነው? እንዴት ነሽ? እንኳን ደህና ቆየሽ። እኔ የምልሽ ጎረድ ያላችሁ ቅልም አለ መረመረቅ አለ። የጭቅና ስጋ ሳለ የጭቅና የተወሰነ የጭቅና ስጋ አለ አለ ቴስታታ አለ የበጋና እንዳይልሽ ምላሱ እንዲሁ እንዳላችሁ እና አርዘዝላችሁ እንትን እዛው እንጠራሻለን እሳቸው ሳይመጡ ያየሽን እነግርሻለን። አንተ አላለቀም እስካሁን አይገርምም? እኔ ባታማክሩ ደስ ይላል። እዚህ ነገር ውስጥ አትክተቱኝ። በቃ እኔ ምንም ነገር አለ ይኸውልህ፣ እዚህ መጥቶ ደግሞ እጋብዛለሁ አንድ ነገር ሲሰክሰኝ ካየ አልፈታው እዛው ነው ዝርጥጥ ማለት እዘረጥ። እንዴት ሂሳቡን ትዘጋለህ? ለምን ነው የምዘጋው ሂሳቡን? እና ታዲያ ምንድን ነው? እና እኔ ገና ለገና የሆነ ነገር ጋብዝኩ ብሎ እንደፈለገ እንዲሰክሰኝማ እድል አልሰጠውም። ስማ ጋባዥ እኮ ነው ጋባዥ እንዲያበላ እኮ ነው። በዚህ ጊዜ አብልቶ ጎርሮ ምን ሆናችሁ ነው እናንተ? ቆይ አንተ ጆሮ ከኛ ጆሮ በምንድን ነው የሚበልጠው? እኛ እየሰማን አይደል? ዝም ብለህ አሰማ። እንዴት ገና ለገና ጋበዜን ብዬ በአፌ በበላሁት በጆሮዬ ልስማው ነበር? እንዴት በያ እኔ ልጅ ግን አልተመቸኝም። በኋላ በልተን ያኛው ሳይከፍል ከሄደ እኔ መቀጥቀጥ አልፈልግም። ብሄድ ይሻላል። እናንተ እንደበል ኧረ ቁጭዋል ወሬ እስቲ እናንተ ሳልበላው ወዴት እሄዳለሁ? ግን አንተ እንደዚህ አትሁን። እውነቴን ነው። እንደዚህ በጣም ነው ማለት በእናትህ አብላችሁ ነው ያለው አይደል? እንደ ጓደኛችን ነው እንበላለን። እሺ ነው የሚባለው። እንሰማዋለን፣ ደግሞ እንጨዋወታለን። ጨዋታ ቋቂ ግብዣውን አልጠላሁትም አይደል? በቃ ተጋበዝን በላን አይደል? ግን ጋበዝኩ ብሎ እንዲሰክሰኝ እድል አልሰጠውም። አይመቸኝም። በጣም የሚደብረኝ አንተ እኔ ሳልጋብዝህ ስንት ጊዜ ስንት ነገር አውርቼ የለ እንዴ? በባዶ ወድ ትከፍላለህ። ለምን ነው የምከፍለው? ገላገለን ጎሽ አትበልሽ። አደራ ነግሬሃለሁ። አረማመዱ ግርማ ሞገስ ነው። አቤት ተመልከት። ትንሽ ጊዜ ሆኜ እኮ ነው። እሙዬ ይኸውልሽ ደውዬ አዝዤ ነበር። እሺ ምርጥ አስበሽ አሰሪውና አምጪልኝ። ቀድሞ ነው ያዘዘው። የቀሽቱ ነው ቢያት። እሺ የቀሽቱ ምርጥ አድርገሽ አሰሪው እንደደረሰ አምጪው። እሺ አምጫቸው ለማለት ፈልጎ ነው አይደል? እኔ የምልህ ግን መገናኛ ነበር እንዴ? ምንድን ነው ይኸውልህ ስልክ። አቤት። ኧረ እባክህ ቆይ አንዴ ቆይ አስገባልሃለሁ። ቆይ አንዴ ጠብቀኝ። አትዝጋው። ዋዬ አንተን አይደለም። ቆይ አንዴ እሺ ቆይ ጠብቀኝ። ቆይ አንዴ ጠብቀኝ። መልሼ ልደውልልህ በዚህ። ቆይ ዋዬ ደረስሽ?
እኔም ደርሻለሁ። በቃ እኔ ብልሽ እሺ ጋር መልሽ ደውልልሻለሽ። ተቀበል። ያ በቃ አሁን ያስገባላልሽ። ምንድነው? አይ ምንም ኖርማል ነው። እፎታው ምንድን ቦስ? አሁን ወደዚህ ወደ እናንተ ስመጣ አንድ የሆነች ብድችክ ደረቴ ላይ ተለጠፋ አለቅ ብላች። በስመ አብ አንተ በጣም ነው መልክ ብትል፣ አለባበስ ብትል፣ ቁመት ብትል፣ ቅርጽ ብትል ጨረቃ የመሰለች ልጅ እኮ ቦስ ይልታን እንጂ እኮ እነሱ እሱን ነው የሚፈልጉት። ግርማ ሞገስ ኬት እንደሚያገኝ ምን ነው ዛሬ ዛት አልመጣም? ያማል ያለ መጥቶ ንገሩ ባበላ ባጠጣ ምን አይነት ያስሰው ልካታል እንዴ? የታያቃል ቦስ የታያቃል። እንደዚህ አይነት ኩሩ የሆነ ቤት አይመጠናትም። እሷ አንተም እኛም ብለን የመጣው አይገርምም? የጓደኞቼ ስለሆናችሁ እንጂ እኮ የምሬን ነው። እውነት አንተ የምሬን ነው አይደለም። ለእኛ የምታሳየን ፍቅር አለ ሆድ አይችልም። ልጅ እኮ ብታያት እኮ በዚህ ልክ እኮ ደግሞ የምትነሳለች። እንዲህ አይነት ትመጣ። ይሄ ምንድን ነው የሚባለው ሀገር ነው? አንተ ታውቀዋለህ። ይሄ ምንድን ነው እንዴ? ነግር ያለ አንድ ትልቅ ይሄ ሀገር አንድ ትልቅ ቡርጃ አይደለም። ምንድን ነው ሰው ቦምቤ ውስጥ ባለ 5 ኮከብ ሆቴል አላት። አይገርም? ባለ 5 ኮከብ ሆቴል አላት። ምን ሆነሃል? ዛሬ ቆንጆ ምሳ ትጋብዛለህ። ቆንጆ ምሳ ለመብላት ቦሳ አፈስካ አልኩ እኮ ምሳ ትጋበዛለህ። ቆንጆ ምሳ ምን አገባኝና ነው አፈስክ አትበላ። ምንድን የሚያስቆጣ ለነገሩ ስማ፣ ምን እንዳለች እንዳታለህ? ልግዛልህ ከፈለክ መኪና ማጠቢያ ማሽኖችን እሱን ልግዛልህ። ህንዷ ማጠቢያው ከፈለክ ደግሞ ዝም ብሎ ናይት ክለብ እንዲሆኑ 3 ናይት ክለብ ምናምን ዝም ብዬ ልክፈትልህ። በቃ ዝም ብለህ ከምትጨናንቅ ምናምን አለች። 3 ናይት ክለብ ማለት እኔ ናይት ክለብ ብትከፍተው ችግር የለብኝም። ለጋርድ እንደሆነ አለ ስራ ተገኘ። ስማ አንተ ናይት ክለብ ከፍተህ እኔ ጋርድ ነው የምሆነው። ችግር አለው አይገርምህም? ዘሎ ፊት ይላል ወይ ቦስ ኧረ ነው የተረነቱማ። አንተ 3 ናይት ክለብ እንደዚህ እንደቀልድ። በነገራችን ላይ ነግሬያቸዋለሁ። እነሱ እኮ ችግር የለባቸውም። ግሪኮች እኮ እንደዚህ ለገንዘብ ምናምን ግሪካዊ ነች። ነግሬያቸዋለሁ። ግሪካዊ ነች እንዳይለች አላልከንም? አላለም። ግሪካዊ ኧረ እንደው በካርታማ ይገናኙ። ማጣት እንዲያደርጋል እንዴ? ቦምቤ ከመቼ ነው የግሪክ ከተማ የሆነችው? የእነ ሶቅራጥስ መቀመጫ ቦምባይ ላይ ነው ይላል። ይደናበራሉ እኮ ተበለው በቃ ምቾት የነሳች ነው ምልችኮ። በነገራችን ላይ እኔ ድሮ ማውቃለሁ ጣሊያኖች እንደዚህ ናቸው። ሰው ሲወዱ ምቾትህን ነው የሚነሱት ጣሊያኖች። አሁን ግሪክን ይቻላል ከለም ግሪክና ጣሊያን አንድ ናቸው። እንዴት ቦስ እንደዛ ብለህ ነው? ጭንቅላትን እስኪዘጋሩ እንደሚርበህ አንተ ይሄን ያደርገዋል እንዴ? ጭንቅላት እስኪቀነጭ ድረስ ነው እንደምታማስላል። አንሳላት የሱ ነው አዘነው እንዴ አንተ ቦስ ደግነት ለሱ ማዘዛ ቦስ እኮ አያልቅበትም። የኛ ናቸው። አይ የኛ ነው። ለሁላችንም ታዘዙ። ለሁላችንም ነው። ብሉ። እኔ ካለኝ ባህሪ ስስት አለፍ ብሉ ጠጡ ነው። እኔ ካለኝ ከሽታ ነው ሁሉ ጊዜ ብሉ ብሉ እኮ ትለናለህ እንዴ? ልንበላ እኮ ነው። ሽሮ ምን መሰለህ ጣሊያኖች ከኛ የወሰዱት አንዳንድ ባህሪያቸው
እንደዚህ ሽሮ በጣም ይወዳሉ በባህሪያቸው። ፈረንሳዮችም እንደዚህ ናቸው፣ ይጎዳኛሉ፣ ይደናበራሉ። ድንበርተኛም ስለሆናቸው ባቤኔ መልካም ማዕድ የተባረከ ይሁን ብላችሁ ጀምሩ። ብሉ ብላ ያዝ። እኔ አደረስኩ ወንድሞቼ፣ እናንተ ብሉ ብሉ እንጂ ቦስ ተጋቢ ነው። ጠጋበሉ። ወዴት? ወደ ተጋቢ ያዙ። ማማዳ ይገልበጥ። እኔ የምልህ ሽሮ ለመጋበዝ 3 ሞባይል አጋግቶ ይሄን ያህል ሰክሶ ምናምን ግን ይነፋል ወንድሜ? ሽሮ አይ ሽሮ አትከፍለውም አንተ ይሄን ይሳብ። ማንም ከፍለው እኔ ከፍለዋለሁ። በእውነት አታረገው። እኔ ከፍለዋለሁ። የእውነት ነገር ኧረ በእናትህ ሰውዬ እፈር ወንድሜ እፈር። እስካሁን እየደበደብክ የሰከስከኝን እንኳን ዝም ብያለሁ። እና ሂሳብ አምጪ እናንተ ብሉ። ይሄን መቼስ ቦስ ርዋችኋል ብሉ። አይ ዝም ብለን የተቸገርከው እኮ አሰፍተህ ነው እንዲያመጣው ስዕል ነው። አፈረ እኮ ነው ሽሮ ራሱ አፈረ። በጣም ጣፋጭ ሽሮ ነው። የዚህ ቤት ሽሮ አልቀመሳችሁትም። እንዴት እንደሚጣፍጥ ብሉ። ነይ ሂሳብ አምጪልኝ። ብሉ እናንተ ብሉ። ችግር የለውም እኔ ከፍለዋለሁ። ለዚህ አንተ ሽሮ ለማዘዝ ይሄን ያህል ተሰክሰናል። አንተም ሰው ሆነ ቆንጆ ነበር። የዚህን ሂሳብ ንገሪኝ። እንዴት ነው በቅርጹ የምታየው? አሁን እሱ ያስጨንቃል። አንተ የዚህን ሰውዬ ያዙ። ምነው አልተመቻችሁም? አሪፍ ነው። ወንድሜ ለምን ዝም አትልም? አንተ ትንሽ ደቂቃ ዝም በል እስኪ በእግዚአብሔር። እኮ ዝም በል። ዝም በል በቃ አሁን ዝም በል እንዴ። የዚህ ሂሳብ አካውንት እንትን ቤት ስልኬ ነው። ቆይ አንዴ ስልኬ ነው። ብለህ እኮ ነው የተቸገርከው። ኧረ በእናትህ ዝም በል በእናትህ ወንድሜ፣ ትንሽ ዝም በል ትንሽ። በቃ ሰማንህ እኮ ዝም በል። ያሳፍራል። አንተ አውራ፣ አንተ ዝም በል። እስኪ ደውሉልኝ፣ ስልኬ ላይ ጠፋብኝ። የለም እዛም ደውሉልኝ እስኪ አንዴ። ስንት ነው ታዲያ? እየጠራ ነው። የማን ነው ስልክ? እየጮኸ ነው እንዴ? ቦምቤ እንዴ? ግሪክ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።